በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሕማማቱ የሚነበብ የረቡዕ ድርሳነ ማህየዊ ለማንበብ እንጀምራለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ለዓለሙ ሁሉ ቤዛ የሚሆን የመድኃኔ ዓለም የሞቱንና የመከራውን ነገር የሚናገር በዕለተ ረቡዕ የሚነበብ መጽሐፍ ይህ ነው። በነጋም ጊዜ ጌታችን ኢየሱስን ይገድሉት ዘንድ የካህናቱ አለቆች፣ ጻፎችና መምህራን ተማከሩ። ከእስር ቤት አውጥተው በጽኑ ገመድና ሰንሰለት አስረው ወደሚፈርዱበት አደባባይ ወሰዱት። ከቀያፋ ቤት እስከ ፍርድ አደባባይ ድረስ 133 ጊዜ በተገረፈ በተነጠፈ ድንጋይ ላይ ጎተቱት። ያለ ርኅራኄ መቱት። ብዙ በደበደቡትም ጊዜ ፈጽሞ በምድር ላይ ወደቀ። ዳግመኛ እየደበደቡ ከፊታቸው አቆሙት። እሱ ግን መቆም የማይቻለው ስለሆነ ወደቀ። እየደበደቡም በእውነት ክርስቶስ አንተ እንደሆንክ ገልጸህ ንገረን አሉት። ጌታችን ኢየሱስም አላምን አላችሁ እንጂ እኔስ ነገርኳችሁ። ብጠይቃችሁም አትመልሱልኝም ወይም አትተውኝም። ነገር ግን እላችኋለሁ እንግዲህ የሰው ልጅ በእግዚአብሔር ኃይል ቀኝ ተቀምጦ ታዩታላችሁ። ሁሉም የእግዚአብሔር ልጅ አንተ ነህን አሉት። ጌታችን ኢየሱስም እኔ እንደሆንኩ እናንተ ትላላችሁ አላቸው። ስለሱም ምክር ለምን ትፈልጋላችሁ? እነሆ እኛ ባንደበቱ ሲናገር ሰማነው አሉ። ሁሉም በአንድነት ተነስተው እየደበደቡ ወደ ጲላጦስ ወሰዱት። ጲላጦስም ወደ እርሱ መጥቶ ይህ ሰው ወደ እኔ ያመጣችሁት ነገሩስ በደሉስ ምንድን ነው አላቸው። አይሁድም መልሰው ክፉ አድራጊስ ባይሆን ወደ አንተ ባላመጣነውም ነበረ አሉት። ጲላጦስም እናንተ እንደ ሕጋችሁ ፈርዳችሁ ቅጡት አላቸው። አይሁድም ማንንም ልንገድል እኛ አይገባንም አሉ። በማናቸው ሞት ይሞት ዘንድ ስላለው ለነሱ ሲያመለክታቸው ጌታችን ኢየሱስ የተናገረው ነገር ይደርስ ይፈጸም ዘንድ ነው። የሚሞተውም ተሰቅሎ ነው እንጂ በደንጊያ ተወግሮ አይደለምና ያን ጊዜውን አይሁድ በጌታችን በኢየሱስ ላይ በሌባና በወንበዴ ፍርድ ፈረዱበት። ያስያዘውም ይሁዳ የሞት ፍርድ እንዲፈረድበት ባየ ጊዜ ተጸጽቶ ከሕዝቡ መምህራኖችና ከካህናቱ አለቆች የተቀበለውን 30 ብር መልሶ ሰጣቸው። ይህን እውነተኛ ሰው ያስገደልኩ ንጹሕ ደምን ያፈሰስኩ እኔ በድያለሁ አላበጀሁም ብሎ መለሰ። እኛ አንተ ከእኛ ምን አለህ? ለሥራህ እወቅ አሉት። ይህንንም ብር በአዳራሹ በትኖ ወደ ታላቅ እንጨት ሄዶ በእንጨቱ ላይ ገመድ አስሮ ተሰቀለ። ነገር ግን ያለ ንስሐ ተሰቅሎ እንዳይሞት ብሎ ጌታችን ኢየሱስ በቸርነቱ እንጨቱን ወደ ምድር አዘነበለው። ይሁዳም ተሰቅሎ ባለመሞቱ ተበሳጭቶ ወደ ሌላ እንጨት ሄዶ ተሰቀለ። ጌታችን ኢየሱስም ሁለተኛ ጊዜ በቸርነቱ ብዛት ተሰቅሎ እንዳይሞት እንጨቱን አዘነበለበት። እንጨቱንም እንደ ሰው እንዲናገር አደረገው። እንጨቱም እንደ ሰው ተናግሮ እንደ ወንድምህ እንደ ጲላጦስ ስለ ኃጢአትህ ንስሐ ገብተህ አልቅስ አለው። እንደ ጴጥሮስ ለኃጢአትህ ንስሐ ገብተህ አልቅስ አለው። ጴጥሮስን ይቅር እንዳለው ያንተንም ኃጢአትህን ይቅር ይልሃልና
እምቢ ብሎ በብዙ ጣዕርና መከራ ሳይሞት በሦስተኛው እንጨት ተሰቅሎ ዋለ። በሰርክም ጊዜ በጌታችን በኢየሱስ ፈቃድ እንጨቱ ወደ ምድር ጣለው። በመከራም 40 ቀን ተቀምጦ ንስሐ ሳይገባ በክፉ ሞት ሞተ። ወደ ምድር ወድቆ ጎኑ ተቀዶ አንጀቱ ወጥቷልና የካህናቱም አለቆች ብሩን ተቀብለው ወደ ቤተ መቅደስ ልናስገባው አይገባም፣ የደም ዋጋ ነውና አሉ። ተማክረውም በጌታችን በኢየሱስ ዕውቀት ለመጻተኛ መቃብር ይሁን ብለው ያንጠረኛውን ቦታ ገዙበት። ጌታችን ኢየሱስ ስለ ድሆችና ለእንግዶች በሕይወታቸውም በመሞታቸው አለኝታው ነውና ይህም ቦታ እስከ ዛሬ ድረስ የደም ቦታ ሲባል ኖረ። የእስራኤል ልጆች የተስማሙበት ክቡር የሆነ የጌታን ዋጋ 30 ብር ተቀብሎ ብሎ ነቢዩ ኤርምያስ የተናገረውን ያን ጊዜ ተፈጸመ። ለአንጠረኛ ቦታ ሰጡት በማለት እግዚአብሔር እንዳዘዘኝ እናገራለሁ ያለውም ደረሰ። አይሁድም ጌታችን ኢየሱስ ጲላጦስ ወደ አለበት ቦታ ወሰዱት። ሲገባም አይተው ከዚያ ቦታ ቆመው የነበሩ ጦሮች ሰገዱለት። አይሁድ ግን ጦሮች ስለሰገዱለት ተቆጡ። ወደ ጲላጦስም ዘንድ ገብተው በከንቱ ሐሜታቸው አሙት። ጲላጦስም የመስገዳቸውን ነገር ይረዳ ዘንድ 6 ጦሮች ወዳሉበት ቦታ ጌታ ኢየሱስን ውሰዱት ብሎ አዘዘ። ሮጦም በኃይል እየሳቧቸው ሳለ ጌታችን ኢየሱስ ባዩት ጊዜ ሰገዱለት። አይሁድም ይህንን ተአምራት አይተው እንዲህ ያለ መድኃኒተኛ ሰው አላየንም ብለው ጮኹ። ከዚያም ጲላጦስ ጦሮች ወደ አሉበት ቦታ ወጣ። በጲላጦስም ፊት ለጌታችን ኢየሱስ እሊህ ጦሮች 3 ጊዜ ሰገዱለት። ለጌታ እንዳይሰግዱለት ኃይለኞች ሰዎች በገመድ ሲስቧቸው ከመፈጠራቸው ብዛት የተነሳ እንደ አስማተኞች እንደ ኢያኔስና እንደ ኢያንበሬስ አስማተኛ ነው አሉት። ከማፈራቸው ብዛት የተነሳ ከጲላጦስ ፊት ወስደው አቆሙት። ጌታችን ኢየሱስን አጣሉት፣ አካሰሱት። ለቄሳርም ግብር እንዳይሰጡ ሕዝቡን ሲያስከዳቸውና ሲከለክላቸው አገኘነው እያሉ እሱም የእስራኤል ንጉሥ ነኝ ይላል። የእግዚአብሔርን ለእግዚአብሔር አድርጉ፣ የቄሳርን ለቄሳር ስጡ ካላቸው በኋላ ሐሰተኞች ሆነዋልና እሱም ስለ ትሕትናው ግብሩን ከሰጣቸው በኋላ ጲላጦስ የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ጌታችንም መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ይህ ሰው ሰንበትን የማያከብር የእግዚአብሔር ወገን ያይደለ ነው እያሉ ያጣሉትም ያካስሱትም አሉ። በሰንበት ድውያንን አዳነው፣ የዕውራንን ዓይን አበራ፣ የሞቱትንም ሰዎች በሰንበት አስነሳ። በስራው ሁሉ ሰንበትን ሻሪ ነው። እንዲህ ሲያጣሉት ሲያካስሱት እሱ ግን ምንም አልመለሰላቸውም። ዳግመኛም ጲላጦስ እሊህ ይህን ያህል ሲያጣሉት ሲያካስሱት አትሰማቸውምን? አለው። ጌታችን ኢየሱስም ሹሙ ፈጽሞ እስኪያደንቀው ድረስ አንዲት ቃልስ እንኳን አልመለሰም። በሰንበት ተአምራት የሚያደርግ ጌታችን ግን አባቱ በሰንበት ተአምራት እንዲያደርግ እሱ በሰንበት የታመሙትን በእውነት አዳናቸው። የዕውሮቹንም ዓይን በሰንበት አበራ፣ የሞቱትንም በሰንበት አስነሳቸው። በአዳራሹም ውስጥ እጁ የደረቀች አንድ ሰው አገኘ። አይሁድ ግን ያጣሉት ያካስሱት ዘንድ በሰንበት ያዳነው
እንደሆነ ብለው ይጠባበቁት ነበረ። ጌታችን ኢየሱስም ይህንን እጁ የደረቀችውን ሰው ተነስተህ በመካከላቸው ቁም አለው። በሰንበት በጎ ማድረግ አይገባምን? ወይስ ክፉ ማድረግ ሰውን ማዳን ነው ወይስ መግደል ብሎ ጠየቃቸው። ዝም አሉ። ጌታችን ኢየሱስም በዓይኑ አይቶ እጅህን ዘርጋ አለው። እጁንም ዘረጋ፣ ድና እንደ ሁለተኛይቱ ሆነችለት። ፈሪሳውያኑም ከዚህ ወጥተው ጌታችን ኢየሱስን ይገድሉት ዘንድ ከሄሮድስ ሰዎች ጋር ተማከሩ። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ወደ ባህሩ ወደብ ያደረገውንም ተአምራቱን ሰምተው ብዙ ሰዎች ተከተሉት። የታመሙትንም ሰዎች ሁሉ አዳናቸው። ነገር ግን እንዳትገልጹ ብሎ አስጠነቀቃቸው። አይሁድ ግን ሰንበት ሻሪ ነው አሉት። ከወደፊቱ ሆዱ ያበጠ አንድ ሰው ነበር። ጌታችን ኢየሱስም ጸሐፍት ፈሪሳውያንን በሰንበት ሰው ማዳን ይገባል ወይስ አይገባም አላቸው። እነርሱ ግን ዝም አሉ። ጌታችን ኢየሱስም ይህን ሆዱ ያበጠውን ሰው ይዞ በሰንበት አድኖ ሰደደው። አይሁድ ግን ሰንበት ሻሪ አደረጉት። 18 ዓመት ጋኔን ይዞ የሚጥላት አንዲት ሴት ነበረች። እሷም ጎብጣ ነበረች፣ ፈጽሞም መቆም አትችልም። ጌታችን ኢየሱስም ባያት ጊዜ አንቺ ሴት ከደዌሽ ድነሻል ብሎ በእጁ ዳሰሳት። ድናም በሰንበት ቀን ሄደች፣ እግዚአብሔርንም አመሰገነች። አይሁድ ግን እሱን ሰንበት ሻሪ ነው አሉት። ጌታችን ኢየሱስም በሰንበት ቀን ከዚያ ሲያልፍ እውር ሆኖ የተወለደ ሰው አገኘ። ደቀ መዛሙርቱም መምህር ሆይ ይህ ሰው እውር ሆኖ የተወለደ በራሱ ኃጢአት ነው ወይስ በዘመዶቹ ብለው ጠየቁት። ጌታችን ኢየሱስ የእግዚአብሔር ሥራ በእሱ ላይ ይገለጥ ዘንድ ነው እንጂ ዘመዶቹም እርሱም አልበደሉም አላቸው። ነገር ግን ብርሃን ሳለ የአባቴን ሥራ እሰራ ዘንድ ለእኔ ይገባኛል አላቸው። አንድ ሰውስ እንኳን ሥራ ሊሰራበት የማይቻለው ሌሊት ይመጣልና በዚህ ዓለም ሳለሁ የዓለም ብርሃን እኔ ነኝ። ይህንም ካለ በኋላ በምራቁ አፈር ለውሶ ዓይኑን ቀባው። ሄደህ በፈሳሽ ውሃ ታጠበ አለው። ሄዶም ታጠበ፣ እያየም ተመለሰ። አይሁድ ግን ሰንበት ሻሪ አደረጉት። ጌታችን ኢየሱስም በሰንበት ወደ አልዓዛር መቃብር እያለቀሰ ሄደና ከመቃብሩ አፍ ደንጊያውን አንሱ አላቸው። የሞተውም ሰው እህት ጌታዬ ሆይ ዛሬ 4ኛ ቀኑ ነው፣ ፈጽሞ ሸቷል አለችው። ጌታ ኢየሱስም ታምኝስ የእግዚአብሔር ተአምራቱን ጌትነቱን ታያለሽ አላልኩሽምን አላት። ደንጊያውን ከመቃብሩ ላይ አነሱት። ጌታችን ኢየሱስም ዓይኖቹን ወደ ሰማይ አንስቶ አባቴ ልመናዬን ሰምተኸኛልና አመሰግንሃለሁ፣ ዘወትርም እንደምትሰማኝ አውቃለሁ አለ። እሊህ የቆሙት ሰዎች አንተ እንደላከኝ ያምኑ ዘንድ እንዲህ አልኩ እንጂ ይህንን ካለ በኋላ አልዓዛር ወደ ውጭ ውጣ ብሎ በታላቅ ቃል አሰምቶ ተናገረ። ይህውም የሞተው ሰው እጁም እግሩም ታስሮ እንደተገነዘ ፊቱም በልብሱ እንደተጠቀለለ ከመቃብሩ ውስጥ ወጣ። ጌታችንም መግነዙን ፈትታችሁ ተዉት ይሂድ አላቸው። ሄደም። እንዲህ ሙታንን የሚያነሳ የታመመውን የሚያድን አምላክ ከጲላጦስ ፊት አቁመው አጣሉት፣ አካሰሱት። እንዲህም ካካሰሱት በኋላ ሕዝቡንና ሊቃነ ካህናቱን በዚህ ሰው ላይ ያገኘሁበት በደል የለም አላቸው። ከገሊላ ጀምሮ እስከዚህ ድረስ በይሁዳ አውራጃ እያስተማረ ሕዝቡን ያወቃል እያሉ ሁሉም ጮኹ። ጲላጦስም ገሊላ ሲሉ ሰምቶ የገሊላ ሰው እንደሆነ ብሎ የገሊላ ሰው ጠየቀ።
ከሄሮድስ ግዛት እንደሆነ አውቆ ያን ጊዜ ሄሮድስ በኢየሩሳሌም ሳለ ወደ ሄሮድስ ላከው። በላከውም ጊዜ ጌታችን ኢየሱስ ከመገዛት ነፃ ሲሆን በትሕትና ሄደ። እሱ የምድራውያን የሰማያውያን ገዢዎች ገዢ ሊሆን የሰማይ ንጉሥ ሲሆን በደቀ መዝሙሩ በጴጥሮስ እጅ ከዓሣ ሆድ ወርቅ አውጥቶ ግብር የሚቀበሉ ሰዎች ግብር በትሕትና ሰጠ። ሄሮድስም ጌታችን ኢየሱስ ባየው ጊዜ የተወደደ ደም ግባቱን መልኩንና ብሩህ የሆነ ፊቱን ከማየቱ የተነሳ እጅግ ደስ አለው። ብዙ ስራውን በሰማ ጊዜ ከብዙ ቀን ጀምሮ ሊያየው ይወድ ነበርና የሚሰራውንም ስራ ሁሉ ሊያይ ይወድ ነበርና ብዙ ነገርም መረመረው፣ ጠየቀው። ጌታችን ኢየሱስ ግን ቃል አልመለሰለትም። ጸሐፍትና የካህናት አለቆች ዝም ስላለ ቁመው ያጣሉት ያካስሱት ነበረ። ሄሮድስና ብላቴኖቹ ክፉ ነውና እያሉ ዘበቱበት። ጌታችን ኢየሱስም ሄሮድስ እንዳዘዛቸው ብዙ ገረፉት። ስጋው እየተቆረጠ ደሙ እንደ ውሃ ምድር እየፈሰሰ ሄሮድስም ጌታችን ኢየሱስን አቃለለው። በመገረፉም ያዘነ የተከዘ ሆነ። ጌታችን ኢየሱስም ቀይ ልብስ አለበሱት። ይህ ሰው ሞት ይገባዋል ብሎ ወደ ጲላጦስ ላከው። ጠላቱ ስለሆነ ከቀድሞው ጀምሮ ሊገድለው ይወድ ነበርና ፈሪሳውያን እንደነገሩት ሄሮድስ ሊገድልህ ይፈልጋልና ከዚህ ሂድ ብለው ነገሩት። ጌታችን ግን የዚያን ጊዜ እንዳይገድለው ኋላ ግን በዚያው እንዲሞት አውቆ ይህንን ቀበሮ ሄሮድስ ሄዳችሁ እንዲህ በሉት ብሎ ነገራቸው። እነሆ ጋኔን አወጣለሁ፣ ዛሬም ነገም ሕይወትን እሰጣለሁ፣ በሦስተኛውም ቀን ስራዬን ፈጽሜ እሄዳለሁ በሉት አላቸው። ለመምህር በኢየሩሳሌም እንጂ ከኢየሩሳሌም ውጭ ሊሞት አይገባውምና በዚያች በመከራው ቀን የፍቅርና የእርቅ ቀን የይቅርታ ቀን ኃጢአት የሚሰራበት ቀን የሕይወትና የደህንነት ቀን ናትና። ከቀድሞው ጀምሮ ጸብ ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ። ጲላጦስም ከአደባባይ ገብቶ ጌታችን ኢየሱስን ጠርቶ የአይሁድ ንጉሳቸው አንተ ነህን? አለው። ጌታችን ኢየሱስም መልሶ ይህን የምትናገረው ከልብህ ነውን? ወይስ ሌሎች ሰዎች ነገሩህን? አለው። ጲላጦስም እኔ አይሁዳዊ ነኝን? ወገኖችህ የካህናት አለቆችም ወደ እኔ ያመጡህ አይደለምን? ምን ላድርግልህ? አለው። ጌታችን ኢየሱስም መንግስቴን በዚህ ዓለም አይደለችም ብሎ መለሰ። መንግስቴስ በዚህ ዓለም ቢሆን አይሁድ ይዘው ወደ አንተ እንዳያመጡኝ ብላቴኖች በተዋጉልኝ ነበር። ዛሬስ መንግስቴ በዚህ ዓለም አይደለችም። ጲላጦስም መሆኑን ንጉሥ ነሃ አለው። ጌታችን ኢየሱስም እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ስለዚህ ነገር በእውነት ምስክር ሆን ዘንድ በዚህ ዓለም መጥቼ መሰክር ዘንድ ሰው ሆኜ ተወልጃለሁ። ከእውነት የተገኘ ሁሉ ቃሌን ይሰማኛል። ጲላጦስም እውነት ምድር ነው አለው። ጌቶች አብ ወልድ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም አንቺም እማልድሻለሁ። ጌታ ኢየሱስ ክርስቶስ በነፍስና በሥጋ በተቀበላቸው መከራዎች ሁሉ በመቸንከሩም የእሾህ አክሊል ተቀዳጅቶ በመሰቀሉም በሞቱም ወደ ሲኦል በመውረዱም በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአት የምፍዳ ሁሉ ታድኑኝ ዘንድ አሜን። በቅዱስ ወንጌል እንደነገረ በሰንበት ቀን የተደረገ ተአምር ይህ ነው። ከታመመ 38 ዘመን የሆነው አንድ ሰው ነበረ። ጌታችን ኢየሱስም እሱን በአልጋ ላይ ተኝቶ ባየው ጊዜ ደዌው እንደዘገየበት አውቆ ልትድን ትወዳለህን? አለው።
ወደሚጠመቅበት የሚያወርደኝ ሰው የለኝም፣ ዘመድም የለኝም እንጂ አዎን ጌታዬ፣ እኔስ ልድን እወዳለሁ አለው። እኔም በመጣሁ ጊዜ ሌላው ቀድሞኝ ይወርዳል። ጌታችን ኢየሱስም በሰንበት ተነስተህ አልጋህን ተሸክመህ ሂድ አለው። ይህም ሰው ድኖ አልጋውን ተሸክሞ ሄደ። አይሁድ ግን ጌታን ሰንበት ሻሪ አሉት። ሊገድሉት ተባብረው የካህናት አለቆች በአንተ ላይ የተማከሩብህ በሰው ፍቅር ገመድ የተያዝክ ክርስቶስ የቸርነትህ ነገር በመናገር አያልቅም፣ የትሕትናም ምስጢር ቀዋሚ ነው። በነግህ ከግዞት ቤት ያወጡህ ክርስቶስ ከቀያፋ ቤት ጀምሮ እስከ ፍርድ አደባባይ በተሳለ ደንጊያ ላይ አይሁድ የጎተቱህ በየዕለቱና በየወሮቹ ጠብቀኝ፣ ቸር እረኛ አንተ ነህ፣ እንደ ምንደኛም አይደለህምና ጦረኞች በአይሁድ ፊት የመንግሥትህን ገናንነት ይገልጡ ዘንድ በፊትህ የጦሮች እራሾች የሰገዱልህ ክርስቶስ ወደ ጲላጦስ ቦታ ባገቡ ጊዜ አቤቱ አንድ ሳይቀር ዕዳዬን አጥፋ፣ ቁጥሩ ፈጽሞ ብዙ ነውና ለማጣላት በጲላጦስ ፊት ያቆሙህ የእናትህ ዘመዶች በመፈራረቅም የሰደቡህ ልማድህ ኃጢአት ማስተስረይ የሆነ ክርስቶስ በገሊላ በሐልዮ በብድል የኔ የባሪያህን ኃጢአት አታስብ። ሊቃነ መላእክት በፍርሃት በፊትህ ሊቆሙ እንደ ባሪያህ በጲላጦስ ፊት የቆምህ እኔ ባሪያህ የዚህ የግፍን ልክ ባሰብሁበት ጊዜ ክርስቶስ ትሕትናህ እጹብ ነው፣ ትዕግስትህም የሚደንቅ ነው አልሁ። እውነተኛ ሰው ስትሆን አይሁድ የገደሉህ ክርስቶስ እግዚአብሔር አባት ብታደርግ በንጉሥ ቄሳር በደል ያጣሉህ በደሌ ከሥጋዬ ባፋ ነውና አቤቱ አንተ አስተስርይልኝ። ክርስቶስ ወይ ሁለቱ የካህናት አለቆች ከመረመሩህ በኋላ አይሁድ የንጉሥ ወንጀለኛ ነው ባሉህ ጊዜ ሄሮድስና ጲላጦስ የመረመሩህ ክርስቲያን ወንድሞቼ እኔ ትንሽ ነኝና እኔን ባሪያህን በሦስተኛ ሰማይ አንግሰኝ። ክርስቶስ ሆይ በልባቸው ከራቁ ዘንድ አንተን ከማክበር ተለይተው የሄሮድስ ወታደሮች በትሕትናህ የዘበቱብህ ቁጥሩን ማወቅ እስኪሳናቸው ድረስ አይሁድ የገረፉህ አንተን ለመያዝ በተጉ ጊዜ የአይሁድ ወገኖች እንደወደቁ ጠላቶች እንደነሱ በኃጢአት ይውደቁ። ክርስቶስ ሆይ ይህንን በማየት ልቡ ደስ ካለው በኋላ ሄሮድስ የመገረፉን ፍርድ ያለ አግባቡ ይፈረድብህ። ቀይ የሆነ የምልክት ልብስን ያለበሱህ አቤቱ ኃጢአቴ በዝቶአልና ቀድሞ ልብህ በሰው እንደተጸጸተ አትጸጸትብኝ። ስቅለትን ከወደደ በኋላ ከሚያስፈራ ስቃይ ሞት 2 ጊዜ ያዳንኸው አቤቱ የኃጢአትን ምሕረትን ስራህ በይሁዳ ላይ ተገለጠ። ግን 2 ጊዜ ካዳንከው በኋላ ሰይጣን ይሁዳ በክፉ አሟሟት ሙተዋልና የካህናት አለቆችና ወገኖች አስይዘው ኃይልና መማለጃ በመውደድ ምን ልስራልህ ወደ መመስገኛህ ቦታ መርተው የወስዱኝ ዘንድ ቸርነትህንና ብርሃንህን ላክ አለህ። ጌታዬ ኢየሱስ ክርስቶስ ሆይ የኔ የባሪያህን ኃጢአቴን እንዲሁም የሕዝበ ክርስቲያኑንም ሁሉ ኃጢአታቸውን አስተስርይላቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።